በሶስት ቀናት ውስጥ ሁለት ጊዜ የአየር ጥቃት የፈጸመው የኢትዮጵያ አየር ኃይል ስለፈጸመው ጥቃት ዝርዝር የጉዳት መረጃዎች እየወጡ ነው። ባለፈው ቅዳሜ በሽራሮ በተፈጸመው ተደጋጋሚ የአየር ድብደባ በርካታ የሻዕቢያ ታንኮች ዶግ አመድ መሆናቸው ተሰምቷል። በተመሳሳይ ትናንት በወልቃይት ጫፍ ሸረሪና በተፈጸመው ተመሳሳይ የድሮን ጥቃት በርካታ የህወሓት ታጣቂዎች አመልጠው በስፋት ወደ ሱዳን መሸሻቸው ተረጋግጧል። በዝርዝር እናስደምጣቸዋለን። ትግራይ ኤርትራን እየመሰለች ነው። ህወሓት ቁርጥ ሻዕቢያን ሆኗል። ሻዕቢያ በኤርትራ እየተገበራቸው ያሉ ህጎች በሙሉ ህወሓት በትግራይ ላይ እየተገበራቸው ይገኛል። ትናንት ባወጣው መግለጫ ፌዴራል መንግስቱን ለመግጠም ወስኛለሁ ያለው ቡድኑ አፋኝ ህግ በክልሉ ላይ አውጇል። በዚህም በክልሉ ወታደራዊ እርምጃንና ህገወጥ አፍሳን የሚቃወሙ በሙሉ እስከ 10 ዓመት የሚደርስ እስራት እንዲፈረድበት አዟል። እንመለስበታለን። ትራምፕ የሚተማመኑበት ግዙፍ ወታደራዊ ሄሊኮፕተር ሆርሙዝ ጫፍ ላይ ተከሰከሰ። ወታደራዊ ሄሊኮፕተሩ አየር ላይ እንደ ችቦ ነዷል። በኢራን ላውንቸር ተመቶ እንደሆነ ተዘግቧል። በሌላ በኩል አሜሪካና ኢራን የስምምነት የመጨረሻው ጥረት ላይ እንደሆኑና ስምምነቱ በማንኛውም መንገድ ቅርጽ ወይም ሁኔታ የኒውክለር መሳሪያን እንደማይፈቅድ ትራምፕ ተናግረዋል። እናስደምጣቸዋለን። ጦርነቱን ለማስቆም በአዲስ አበባ ስለተደረገው ጥብቅ ስብሰባ አሜሪካ መግለጫ ወጣች። አስቸኳይ የሰብአዊ ተኩስ አቁም እንዲታወጅ የጠየቀችም ሲሆን ጦርነቱን ለማስቆም በሲቪሎች የሚመራውን የሽግግር ሂደት ማፋጠን ወሳኝ መሆኑን ተጠቁሟል። በዝርዝር ይዘነዋል፣ እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በሶስት ቀናት ውስጥ ሁለት ጊዜ የአየር ጥቃት የፈጸመው የኢትዮጵያ አየር ኃይል ስለፈጸመው ጥቃት ዝርዝር የጉዳት መረጃዎች እየወጡ ነው። ባለፈው ቅዳሜ በሽራሮ በተፈጸመው ተደጋጋሚ የአየር ድብደባ በርካታ የሻዕቢያ ታንኮች ዶግ አመድ መሆናቸው ተሰምቷል። በተመሳሳይ ትናንት በወልቃይት ጫፍ ሸረሪና በተፈጸመው ተመሳሳይ የድሮን ጥቃት በርካታ የህወሓት ታጣቂዎች አመልጠው በስፋት ወደ ሱዳን መሸሻቸው ተረጋግጧል። በትግራይ ጦርነት ሊቀሰቀስ ከጫፍ መድረሱን የሚያመላክቱ እርምጃዎች እየተስተዋሉ ነው። ህወሓት በክልሉ የሚተገበር የጦርነት አዋጅ አርቅቆ ወደ ስራ ያስገባ ሲሆን ህዝቡ ብልጽግናን እንዲመክት ጥሪ እያቀረበ ነው። በሌላ በኩል የፌዴራል መንግስት በህወሓት ወታደራዊ ይዞታዎች ላይ ያነጣጠሩ የአየር ጥቃቶችን እየፈጸመ ይገኛል። ባለፈው ቅዳሜ በሽራሮ ገመሃሎና ተቅማጢ በተባሉ ስፍራዎች ድሮን ድብደባዎች የተፈጸሙ ሲሆን በርካታ የህወሓት ወታደሮች ተገድለዋል። ቆስለው ወደ ሽሬና መቀሌ ሆስፒታል የተወሰዱም አሉ። በተጨማሪ ግን በሺ የሚቆጠር ከኤርትራ የገባ ተተኳሽ እንደወደመ ተነግሯል። በዚህ ጥቃት ታዲያ በቁጥር 3 የሚሆኑ የሻዕቢያ ታንኮች ሙሉ በሙሉ መውደማቸውን ከስፍራው የወጡ መረጃዎች አመላክተዋል። ይህም የአየር ኃይሉ የፈጸመው ኦፕሬሽን ግቡን እንደምታመላካች ነው ተብሏል። በትግራይ የተፈጸሙት አዳዲስ የድሮን ጥቃቶች ከፕሪቶሪያው የሰላም ስምምነት ማግስት በፌዴራል መንግስቱና በትግራይ ኃይሎች መካከል ከፍተኛ መቃቀርና የጦርነት ስጋት መኖሩን በግልጽ ያሳዩ ክስተቶች ናቸው። የእነዚህ ጥቃቶች አንድምታ ምንድነው በሚለው ዙሪያ አንድ አፍታ ሚዲያ የፖለቲካ ተንታኞችን ጠይቋል። የዝግጅት ክፍላችን ያነጋገራቸው ተንታኞች የጥቃቱን አንድምታ በሶስት አበይት ክፍሎች በመክፈል ይዘረዝራሉ። የመጀመሪያው የፕሪቶሪያ ስምምነት መፍረስ ጉዳይ ነው። የትግራይ ክልል ባለስልጣናት ጥቃቱ የፕሪቶሪያን የሰላም ስምምነት ሙሉ በሙሉ የጣሰና ክልሉን በኃይል ለማንበርከክ ያለመ ነው በማለት ከሰዋል። ይህ ክስተት በሁለቱ ወገኖች መካከል የነበረውን ጥቂት መተማመን ሙሉ በሙሉ አዳክሞታል በማለት ያነሳሉ። ሌላኛው ያነጋገርናቸው የፖለቲካ ሀያሲ በበኩላቸው ጥቃቶቹ በሽራሮ አቅራቢያ የሚገኙ የትግራይ ኃይሎች ወታደራዊ ካምፖችንና የመሳሪያ ክምችቶችን እንዲሁም ቀደም ሲል በጥር ወር በማዕከላዊ ዞን ስትራቴጂካዊ ተሽከርካሪዎችን ኢላማ ማድረጋቸው የፌዴራል መንግስቱ የትግራይን ወታደራዊ አቅም ለመቀነስ ወይም ለማስፈራራት እየሰራ መሆኑን ያሳያል ይላሉ። አክለውም ሽራሮ ከኤርትራ ድንበር በቅርብ ርቀት ላይ የምትገኝ ከተማ ናት። የፌዴራል መንግስቱ ህወሓት ከኤርትራ ጋር ወታደራዊ ትብብር እየፈጠረ ነው የሚል ጥርጣሬ ስላለው ጥቃቱ ይህንን ግንኙነት ለመቁረጥ ወይም ቀድሞ ለመከላከል የተደረገ ሊሆን እንደሚችል ተንታኙ ገልጸዋል።
ህወሓት በትግራይ ክልል ውስጥ ወታደራዊ ንቅናቄን የሚቃወሙ በትጥቅ ትግሉ ላይ ትችት የሚያቀርቡ ወይም የመክት ጥረቱን ያደናቅፋሉ የተባሉ ግለሰቦችና የሚዲያ ተቋማት ላይ እስከ 25 ዓመት የሚደርስ ጽኑ እስራትን የሚጥል አዲስ ረቂቅ አዋጅ ማዘጋጀቱ ታወቀ። ይህ ረቂቅ ህግ ከትግራይ ክልል ወሰን ውጭ ባሉ የዲያስፖራ አባላትና ተሟጋቾች ላይ ጭምር ተፈጻሚነት እንዲኖረው የተደረገ ሲሆን ይበልጥ አጋዥና አከራካሪ ያደረገው ደግሞ ህጉ ጸድቆ ስራ ላይ ከሚውልበት ቀን ይልቅ ወደ ኋላ ተመልሶ ጦርነቱ ወደ ተቀሰቀሰበት ጥቅምት 24 ቀን 2013 ዓ.ም ጀምሮ ተፈጻሚ እንዲሆን መደንገጉ ነው። ይህ የመክትን ጥረት ማደናቀፍ በሚል ርዕስ በረቂቅ አዋጁ አንቀጽ 17 ስር የሰፈረው ድንጋጌ በማንኛውም የመገናኛ ብዙሃን ዘዴ ወይም ሌላ አማራጭ ሰዎችን በወታደራዊ ክተት ውስጥ እንዳይሳተፉ ቅስቀሳ ያደረገ፣ ያበረታታ፣ የገንዘብ ድጋፍ ያሰባሰበ ወይም የተቃወመ ሰው ከ5 እስከ 15 ዓመት በሚደርስ ጽኑ እስራት እንደሚቀጣ ይደነግጋል። ድርጊቱ በከባድ ሁኔታ ከተፈጸመ ደግሞ ቅጣቱ ከ15 እስከ 25 ዓመት ሊደርስ እንደሚችል ተመላክቷል። በተጨማሪም አንቀጽ 17 ንዑስ አንቀጽ 5 ማንኛውም የጋዜጣ፣ የቴሌቪዥን፣ የድረገጽ ወይም የማህበራዊ ሚዲያ ተቋማት በዚህ ወንጀል ውስጥ እጁ እንዳለበት ከተረጋገጠ የገንዘብ መቀጮ፣ የስራ እገዳ፣ የፍቃድ ስረዛና የንብረት መወረስ ቅጣቶች እንደሚጠብቁት ያሳያል። በሌላ በኩል ረቂቅ ህጉ በትግራይ ታጋዮች፣ በጦርነቱ መስዋዕትነት በከፈሉ ወገኖች፣ በታጋይ ቤተሰቦች እንዲሁም በትግራይ እናቶች ላይ የሚሰነዘሩ ትችቶችንና ንቀቶችን ወንጀል አድርጎታል። ይህንን የጣሰ ግለሰብ ከ5 እስከ 10 ዓመት፣ ድርጊቱ በተደራጀ ቡድን ወይም በሚዲያ አማካኝነት ከተፈጸመ ደግሞ ከ10 እስከ 15 ዓመት በሚደርስ ጽኑ እስራትና በከፍተኛ የገንዘብ መቀጮ እንደሚቀጣ በረቂቁ አንቀጽ 18 ላይ ሰፍሯል። የክልሉን ሰንደቅ ዓላማ፣ ብሔራዊ መዝሙርና ታሪካዊ ትግሎችን ያንኳሰሰ እስከ 5 ዓመት ሊታሰር እንደሚችል ተደንግጓል። የህግ ባለሙያዎችና ተቺዎች ረቂቅ ህጉ በክልሉ ያለውን የመናገር፣ የመጻፍና የፕሬስ ነጻነት ሙሉ በሙሉ ሊያሳጣና የፖለቲካ ልዩነትን ሊያጠፋ ይችላል የሚል በከፍተኛ ስጋት ገልጸዋል። በተለይም ህጉ ወደ ኋላ ተመልሶ ባለፉት 6 ዓመታት በተከናወኑ ድርጊቶች ላይ ጭምር ክስ ለመመስረት የሚያስችል መሆኑና ከክልሉ ውጭ ባሉ ማህበረሰቦች ላይ ተፈጻሚ እንዲሆን መደረጉ ዓለም አቀፍ የህግ መርሆችን የጣሰ ነው በማለት ተቃውመዋል። በአንጻሩ የህጉ ደጋፊዎች ድንጋጌው የትግራይን ደህንነት ለመጠበቅ፣ ወታደራዊ ዝግጁነትን ለማረጋገጥና ለህዝቡ ሲሉ መስዋዕት የሆኑ ወገኖችን ክብር ለማስጠበቅ አስፈላጊ ነው የሚል መከራከሪያ ያቀርባሉ። የአሜሪካ ወታደራዊ ሄሊኮፕተር በሆርሙዝ ባህረ ሰላጤ አቅራቢያ መከስከሷ ተሰማ። 2 ወታደሮችን ይዛ የነበረችው የአሜሪካ አፓቼ ጦር ሄሊኮፕተር በስትራቴጂካዊቷ የሆርሙዝ ባህረ ሰላጤ አቅራቢያ መከስከሷን ኒውዮርክ ታይምስ የውጭ ምንጮችን ጠቅሶ ዘግቧል። በሄሊኮፕተሯ ላይ የነበሩት 2ቱም ወታደሮች በተደረገላቸው የነፍስ አድን ጥረት ተርፈዋል ተብሏል። የአደጋው መንስኤ እስካሁን በውል ያልታወቀ ሲሆን በቴክኒክ ብልሽት ወይም በኢራን ላውንቸር ጥቃት ምክንያት ሊሆን እንደሚችል ተገምቷል። የአሜሪካ መንግስት ስለ ሁኔታው በይፋ የሰጠው መግለጫ የለም። ይህ የባህር መስመር በኢራንና በምዕራባውያን መካከል ከፍተኛ ወታደራዊ ውጥረት የሚታይበት ቀጠና በመሆኑ ክስተቱ ስጋት ፈጥሯል። ይህ በእንዲህ እንዳለ አሜሪካና ኢራን የስምምነት የመጨረሻው ጥረት ላይ እንደሆኑና ስምምነቱ በማንኛውም መንገድ ቅርጽ ወይም ሁኔታ የኒውክለር መሳሪያን እንደማይፈቅድ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ሁለቱ ሀገራት የተኩስ አቁም ካደረጉ በኋላ በነበሩ የተለያዩ የግጭቱ ምዕራፎች ወቅት ስምምነት ላይ ለመድረስ መቃረባቸውን የሚጠቁሙ አስተያየት መስጠታቸው ይታወሳል። በጄኤፍኬ አውሮፕላን ማረፊያ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ የሰጡት ፕሬዝዳንቱ ስምምነቱ በጣም ድንቅ ይሆናል ብለዋል። ኢራን የኒውክለር መሳሪያ እንደማይኖራት በድጋሜ ያረጋገጡት ትራምፕ ስምምነት ከተፈረመ በኋላ የሆርሙዝ ወሽመጥ በአፋጣኝ እንደሚከፈት ጠቁመዋል። በ2 ወይም በ3 ቀናት ውስጥ የሆርሙዝ ወሽመጥ ሊከፈት እንደሚችልም ተናግረዋል። ኢራንና እስራኤል አንዳቸው ሌላቸው ላይ ጥቃት ማድረስ ለማቆም መስማማታቸውን አስታውቀዋል። ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ካነጋገሩ በኋላ ኢራን ላይ ጥቃት ማድረስ ለማቆም መስማማታቸውን ተናግረዋል። ለተጨማሪ 1 ሳምንት ገደማ አይተነኳኮሱም ሲሉም አክለዋል።
የአሜሪካ የውጭ ጉዳይ ሚኒስቴር በርካታ የአውሮፓ ሀገራትና ዓለም አቀፍ ተቋማት በሱዳን ስላለው ፖለቲካዊ ሂደትና ሰላም ዙሪያ ሰኔ 1 ቀን 2018 ዓ.ም የጋራ መግለጫ አውጥተዋል። መግለጫው ከግንቦት 26 እስከ 28 2018 ዓ.ም በአዲስ አበባ በተካሄደው የአምስቱ ተቋማት ስብስብና የሱዳን የፖለቲካ ባለድርሻ አካላት ውይይት እንዲሁም በሚያዝያ ወር በበርሊን ከተደረገው ጉባኤ በመነሳት የተዘጋጀ ነው። ይህንን መግለጫ በጋራ የወጡት አሜሪካ፣ ቤልጅየም፣ ፈረንሳይ፣ ጀርመን፣ ግሪክ፣ ጣሊያን፣ ኖርዌይ፣ እንግሊዝ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ኢጋድ፣ የአረብ ሊግና የተባበሩት መንግስታት ናቸው። ሀገራቱና ተቋማቱ በሱዳን ያለውን የሉዓላዊነት የአንድነትና የዲሞክራሲያዊ ሽግግር ጉዞ በአቋራጭ እንደሚደግፉ አረጋግጠዋል። በጦርነቱ ምክንያት በሚሊዮኖች የሚቆጠሩ ዜጎች መፈናቀላቸውን፣ ለከፋ የምግብ እጥረት መጋለጣቸውን፣ የመሰረታዊ አገልግሎቶች መቋረጥንና በንጹሃን ላይ የሚደርሰውን ጥቃት በከፍተኛ ስጋት እንደሚመለከቱት ገልጸዋል። የዜጎች ደህንነት ቅድሚያ ሊሰጠው እንደሚገባ በማሳሰብም ወደ ዘላቂ የሰላም ስምምነት የሚያመራ አስቸኳይ የሰብአዊ ተኩስ አቁም እንዲደረግ ጥሪያቸውን አቅርበዋል። ለሱዳን ቀውስ ምንም አይነት ወታደራዊ መፍትሄ እንደሌለ ያሰመሩበት መሪዎቹ ዘላቂው መፍትሄ ሁሉን አሳታፊና በሲቪሎች የሚመራ ፖለቲካዊ ሂደት መሆን እንዳለበት ገልጸዋል። በ22 ሀገራትና ተቋማት የጸደቁትን የበርሊን መርሆች እንዲሁም የሱዳን ሲቪል ማህበረሰብ ያቀረቡትን የጋራ የሰላም ጥሪ ዓለም አቀፍ ትብብርን ለማጠናከር እንደ ጠቃሚ እርምጃ ወስደውታል። ጦርነቱን ለማስቆም በሲቪሎች የሚመራውን የሽግግር ሂደት ማፋጠን ወሳኝ መሆኑ ተጠቁሟል። ይህ ሂደት ከማንኛውም አጀንዳ ወይም ጽንፈኛ ኃይሎች ተጽዕኖና ቁጥጥር ነፃ መሆን እንዳለበት መግለጫው አጽንኦት ሰጥቶታል። የሽግግር ሂደቱን ለማደናቀፍ በሚሞክሩ ማናቸውም አካላት ላይ ዓለም አቀፉ ማህበረሰብ ተገቢውን እርምጃ ለመውሰድ እንደሚያስብም ጥብቅ ማስጠንቀቂያ ተላልፏል። የሱዳንን የወደፊት የፖለቲካ ጣፈንታና አስተዳደር መወሰን ያለበት የሱዳን ህዝብ ብቻ መሆኑንም አረጋግጠዋል። ይህንን የሰላምና የዲሞክራሲ ግብ ከዳር ለማድረስ በቀጣዮቹ ጥቂት ሳምንታት ውስጥ ሰፊና ሁሉን አሳታፊ የሆነ የሱዳን ሲቪሎች የውይይት መድረክ እንዲጀመር ዓለም አቀፉ ማህበረሰብ ሙሉ ድጋፉን እንደሚሰጥ አስታውቋል። ይህ ውይይት የሲቪል ማህበረሰብን፣ ወጣቶችንና የሀገሪቱን መልክዓ ምድራዊና ማህበራዊ ስብጥር ያካተተ መሆን አለበት ተብሏል። አላስፈላጊ ጫና በሌለበትና ግልጽነት በተላበሰ መልኩ ውይይቱ ተካሂዶ በተቻለ መጠን በ6 ወራት ጊዜ ውስጥ ተጠናቆ ወደ ነጻና ዲሞክራሲያዊ የሲቪል መንግስት ሽግግር ግልጽ መንገድ እንዲከፍት መግለጫው ጥሪውን አስተላልፏል። ጠንካራና ነጻ የሲቪል መንግስት መመስረት ጦርነቱን በዘላቂነት ለመቋጨት ወሳኝ መሆኑንም ሀገራቱና ተቋማቱ አረጋግጠዋል።